አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። የበላይነትን ኢትዮጵያ ምድር ላይ የዘሩ ሰዎች ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። አማራ ሲገደል ጸጥ ብሎ ማየት ምን ማለት ነው? ምን ማለት ነው? አማራ ማለት እኔ እግዚአብሔርን እኔ ለዘመናት ማለት ነው ለዘመናት በታሪክ አጋጣሚ የአማራ ብሔር ገዝቷል እና አማራ ስለገዛ አማራ መግደል ምን ማለት ነው? እንዴት ብሔር ከብሔር ለማጋጨ ለማባላት እንዳለ ብሔር ይባላል? ስፔሻሊ አማራን ለምን ትገላለህ? ምን ማለት ነው? ጁንታ ምናምን አሉ። እሺ ሄዱ የራሳቸው ጉዳይ አያገባኝም ወይ አያገባንም። ከዛ በኋላ ሄደ አማራ ክልል የቦታው ለምን አማራን ትገላለህ? ምን ማለት ነው? አማራ ሲገደል አብይ ቁጭ ብሎ ጺሙ እንደዚህ አሰርቶ ቁጭ ብሎ የሚያወራው እዚህ ስለ እንትን ከቤተ መንግስት እስከ እንትን ስላለው መናፈሻ እዛ አማራ በየቦታው የሞታ አብይ ስለ መናፈሻ ያወራል። ይሄን ቀረጸው ከዛ አብይ 4 ኪሎ ጋር መናፈሻ ያሰራል። 4 ኪሎ ወለጋ እየሞተ ምንድነው? እንዴት እየሄድን ነው? እሱ ሱፉ እንደዚህ አሳምሮ በቲቪ ቅርጹን እንትን ብሎ ችግኝ ይተክላል። ችግኝ የተከለ ሰው ይሞታል እዚህ ጋር። ይሄ ነው ወይ መሪነት? ይሄ እንዴት ነው አስተዳደር? እኔ እንደ ባለሙያ እንደ አርቲስት ምናምን ሳይሆን እንደ ዜጋ ግን ያሳስባል። እንደ አርቲስት እንደ ዜጋ ያሳስባል። የሆነ ሱፍ የለበሰ ሰውዬ ሰው እየተገደለ እሱ ግን ልብሱን ለብሶ ምናምን ብሎ ችግኝ እንጦጦ ይተክላል። እንጦጦ እኮ አፄ ምኒልክ እኮ የመሰረቷት ርዕሰ መዲና ናት። እሳቸው ሲመሰረቱ ግን ሙሉ ብሔር ብሔረሰብ እኩል እየኖረ ነው። እየመዘገብሽ ስለዚህ ኢትዮጵያ የሚያስፈልጋት አንድና አንድ የሆነ ሁሉንም ብሔር ብሔረሰብ ሳይሆን ኢትዮጵያ የሆነ ሰው ተከባብሮ የሚኖርባት። ነፍሱን ይማረውና ባቡጂ ከመሞቱ በፊት ከተናገራቸው ንግግሮች መካከል ይህ አንዱ ንግግሩ ነው። ነፍሱን ይማረው በጣም ለህዝብ ድምጽ የሚሆን የነበረ ብዙ ለሀገር ሲናገር የነበረ ሰው ነው። በነገራችን ላይ ብዙም በአርቲስቶች ራሱ ብዙም ተገሎ ነበር ማለት ይቻላል። በሰዓቱ ማለት ተገሎ ነበር፣ ብዙ አልቀረበም ነበረ፣ ጠፍቶ ነበር በሰዓቱ። ይሄን እንደዚህ አይነት ንግግሮች እየተናገረ ነበረ። በማሽቃበጥ በምናምን ላይ አልነበረም። አፉ በቃ በስርዓት አገር ውስጥ ሆኖ እንደዚህ አይነት ንግግሮችን ሲናገር የናስቴር በዳኔን አካሄድ እንግዲህ እንዳየነው ነው። ቀጥታ ልክ እንዳልሆነ ግልጽ አድርጎ እየተናገረ የነበረ ነው። በእውነቱ እንደዚህ አይነት ሰዎች ብዙ የሉም በአርቲስቱ ዓለም ምናምን ስትሆኑ ለስራም አይመችም። ገብቷቸዋል። እንደዚህ አይነት ነገሮች ላይ ስትገቡ በቃ አይመችም። ማንም የሚደግፋችሁም የለም። የህክምና ምናምን ቢያማቸው ያጣሉ። ምክንያቱም ከነሱ ጋር ብዙ መቀራረብ የሚፈልግ የለም እንደዚህ ለህዝብ ድምጽ ከሚሆን ሰው ጋርና ከልቡ በደንብ ተናግሮ ነው የሚያስፈልገንም እንደ ሀገርም ሁሉንም የሚያቅፍ አንድ የሚያደርግ አስተሳሰብ እንጂ የሚገፋና አንዱን የሚገፋ አንዱን የሚያቀርብ አይነት አካሄድ አንዱ የእንጀራ ልጅ አይነት አካሄድ አያዋጣም የሚለውን ግልጽ አድርጎ ነው እየተናገረ ያለው። ምክንያቱም ነገሮች ከዚህ በላይ እየተባባሱ ከሄዱ እየተበላሹ የዋሰባቸው ነው የሚሄዱትና ሁላችንም የሚጠበቅብን እናድርግ የሚለውን ሐሳብ ነው። ያው የጨቋኝ ተጨቋኝ ትርክት ይቅር ይስተካከል፣ አስተሳሰብ መታደስ አለበት። እንደ አዲስ ነገሮች ቦታቸውን መያዝ ይኖርባቸዋል። አለበለዚያ እየተበላሸ እየዋሰባቸው ስለሚሄዱ ነገሮች ቀድመን መጠንቀቁ የተሻለ ነው። እርግጥ አሁንም ሰዓቱ ሄዷል። ግን ቢሆንም እንደ ሀገርም እንደ ሃይማኖትም እንደ ሁሉም ነገር ነገሮችን ማስተካከል የተሻለ እየሆነ ነው የሚሄደው። አለበለዚያ
የሚሻል ነገር ይመጣል ብሎ አሁን አንዳንድ ሰው ዝም ብሎ መጠበቅ ላይ ነው ትኩረት የሚያደርገው። ግን መጠበቅ ላይ ብቻ ትኩረት ማድረጉ እንደ መፍትሄ አላስበውም። እኔ በሚችለው አቅም ሰው ሁሉ አቅም ያለው በገንዘቡ አቅም የሌለው በጸሎትም ቢሆን ማገዝ ትልቅ ነገር ነው። ቁጭ ብሎ መጠበቅ የትም አያደርስምና ማለት ነው። የባቡጂ ነገር በጣም ይገርማል። በሰዓቱ ይሄን ነገር እናገሩ አሁን ደግሞ ቢኖር ምን ያህል ሊያስብ እንደሚችል ሳስበው በጣም ከባድ ነው የሚሆነው። በሰዓቱ ራሱ በጣም የበዛ ነበረ። አሁን ደግሞ ምን ያህል ነገሮች እየባሱ እንደሄዱ እያየን እንገኛለን። እኛ በፊት ለፊታችን በኦርቶዶክስ ተዋህዶ ቤተክርስቲያንም ቢሆን ያለው ነገር በአርሲ ላይ የምናየው በተለያዩ አካባቢዎች ላይ የምናየው ነገር እጅጉን እየከበደና እየተባባሰ ነው የሚገኘው። ምክንያቱም ማንም ምንም የሚያደርገው ነገርም አልተገኘም፣ መፍትሄም እስካሁን አልተገኘም። ያ መፍትሄ እስካልተገኘ ድረስ ነገሮች ይስተካከላሉ ብሎ መጠበቅ ከባድ ነው የሚሆነውና እንደዛ ነው የምናየው። እናንተ ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየታችሁን በኮሜንት ሴክሽን አጋሩን። ምክንያቱም በእንደዚህ አይነት ጉዳዮች ላይ በሰፊው ድምጽ ልንሆን፣ ልንወያይ፣ ልንነጋገርባቸው የሚገቡ ነገሮች ናቸውና በደንብ መነጋገር ይኖርብናል። አስተያየታችንን ማስቀመጥ ይኖርብናል ብዬ አስባለሁ። እንታስባላችሁ በኮሜንት ላይ አሳውቁን። እስቲ ይሄንንም ስሙት እላለሁ፣ አዳምጡት። ማን እንደሆኑ ያሳሰሩት ጭምር በዚህ ተግባር ውስጥ የተካተቱትን ጭምር አስፈላጊ ከሆነ በፎቶ እናመጣለን። መታሰር ካለብን እነ ዘማሪ ብርሃኑ የገቡበት እስር ቤት እንገባለን። ትውልድ ሲመክን ዝም አንልም። ይሄ በኦርቶዶክሳዊነት ጥላ ስር አይሸፈንም፣ በሙስሊም ጥላነት ስር አይሸፈንም፣ በፕሮቴስታንት ጥላ ስር አይሸነፍም፣ በካቶሊክ ጥላ ስር አይሸፈኑም። እናጋልጣቸዋለን። ትውልድን ማዳን ነው፣ ሀገርን ማዳን ነው። ኦሮሞ የለ፣ አማራ የለ፣ ትግሬ የለ፣ ጉራጌ የለ፣ የብሔር ጉዳይ አይደለም። ይሄ ትውልድን የመቅጨት ጉዳይ ነው። ፌሚኒዝም በሚል መጨረሻው ላይ የሌዝቢያን አስተሳሰብ ያላቸው እህቶችን አሁን መጋፈጥ ያለብን ነው። በጌ ሄደው ደግሞ የግብረ ሰዶም ሂደትን እያፋፋሙ ያሉ ወንድሞች ከቻለን እንመልሳቸዋለን፣ ካልሆነ ግን እንጋፈጣቸዋለን። አሁን ጭራሽ መክሰስ ችለው በኢትዮጵያ ሕግ እንደዚህ ደረጃ የሚደረስ ከሆነ በጣም ከባድ ነው። በእርግጠኝነት የሕግ ባለሙያዎች በደንብ ያዩታል ብዬ አስባለሁ። በሌላ መልኩ መጥተው እንግዲህ የኢትዮጵያ ሕግ ይሄንን አይደግፍም። ስም በማጥፋት ብለው ነው የሚመጡት። ስም በማጥፋት ብለው ነው የሚመጡት። ስም የጠፋ ብለው ነው ትውልድ እያጠፉ ትውልድ እያስተናከሉ ስም የጠፋ ብለው ክስ መክሰስ ችለዋል። የኢትዮጵያ ሕግ ይሄንን በፍጹም አይደግፍም። ወንድማችን ቴዶ ዘሩፋኤል ሙሉ መረጃው እርሱ ጋር ነው ያለው። ምናልባት እኛ እንኳን ፈርተን ብንተው ካናዳ ያለው ቴዶ ዘሩፋኤል ይሄንን ጉዳችሁን ያጋልጠዋል። የቴዶን ቪዲዮ እኛ እናባዘዋለን ሙሉ ፋይሉ ስላለ። አቅም ኖሮ በትልልቅ ባለስልጣናት በትልልቅ ባለሀብቶች ማሳፈን አቅም እንዳላችሁ ብናቅም ይሄንን ማድረግ የማትችሉበት ደረጃ ወጥቷል። የኢትዮጵያ ልጆች ማዕፀኗ ለምለም አይደለም። ኢትዮጵያን ሙስሊሙ ብትሉት ውጭ ያለ፣ ፕሮቴስታንቱ ብትሉት ውጭ ያለ፣ ኦርቶዶክሱ ብትሉት ውጭ ያለ፣ እነዚህ መረጃ ውጭ ያሉ እህት ወንድሞቻችን ጋር እናዳርሰዋለን። ያለ ልዩነት ይወጣል ጉዳችሁ። በቤተክርስቲያን ውስጥ የተደበቃችሁ ለጊዜው